በተቻለ መጠን የዚህ ወይም ደግሞ የዚህ ረቂቅ ሀሳብ ከጀርባው ያሉ እነማን ናቸው? እነዚህ ነገሮች ከቤቱ የተነሳውን ነገር እስኪ ሄድበት 7 ደቂቃ አለ። ኦኬ ታንክ ዩ። አንደኛ ስለ ፒክቸሩ መጀመሪያ ልናገርና ወደ ሌላ ከመሄዴ በፊት እኔ ከአማራ ክልል ፕሬዝዳንት ብቻ ሳይሆን ፋኖዎቹም ከላይ እስከ ታች እጄ አነጋግሬ እንጂ ለኔ የመደበለይ መንግስት የመደበለይ እንትን የለም። አጋጣሚ የጥምቀት ነበር እዛ ሄጄ ተገናኝቻለሁ። እነሱዎች ጥያቄው እንደማያስመልሱት አማራ እንደሚከፋፈል አማራ በብልጥነትና በመሸርሸር ጥያቄዎቹ ስለማይመለሱ ስላወቁ ያሉትን የፋኖ አመራሮች አደራጃጀት በሙሉ አመቺ እንዲሆነኝ በደንብ ከታች ከነ ጀነራል ተፈራማሙ ጨምሮ 20,000 የአማራ ልዩ ኃይል በሀከር ሲመረቅ በአካል ተገኝቻለሁ። እነ ሻለቃ መሳፍንት ሄጃለሁ። እነ ሰፈር መለሰ፣ እነ ደረጀ በላይ፣ ሻለቃ ደረጀ በላይ፣ ሌሎችም እነ ሻለቃ መልኬ አጠቃላይ የአማራ ፋኖዎችን በሙሉ አግኝቻቸው ነው የመጣው። ዘመነ ካሴ ብቻ ነው ያላገኘሁት። ከሱ ጋር የሚሰሩ ሰዎች አግኝቻለሁ። 1 ወር ከ2 ሳምንት ስቆይ እኛ ቤት 1 ቀን እንኳን አላደርኩም። ጥያቄው እንደማይመለስ አብይ ያሾፈብን ስላለ አማራ ተጠናክሮ እስካልወጣ ድረስ ወለጋ ሰው እየታረደ እኛ ዝም ብለን ምናይበት የነገር የለም። የነገር ጥያቄው በአግባብ እንዲመለስ ጠይቁ። ካልሆነ ደግሞ ወደ ሌላ ቦታ የሚሄድ ከሆነ ኃይላችሁ እንዳትበትኑ በጋራ መስራት አለብን፣ በውጭ ያለው በውስጥ ያለው ብለን ተነጋግረናል። እነ ዶክተር ይልቃል እኮ ቀይ መስመራችን ነው ወልቃይ ሲሉ የነበሩ ሰዎች ናቸው። እናገኘው ተሻገር ተታግለው ነፃ ያወጡት ቦታ ነው። የፌዴሬሽን ምክር ቤት ከሆነ በኋላ ግን ውሳኔ መስጠት አልቻለም። ተታግዬ ነው ደግሞ እነዚህ ሰዎች ያወቋቸው እንጂ እኔ ጉል ብታረግ ደግሞ ዩናይትድ ኔሽን አንደር ፕሮቴክሽን ሁኜ የመጣው ሰው ነኝ ለህይወቴ። ሱዳን ሀገር እያለሁ ስታገልም ወልቃይ ጠገዴ ካፍታ ሞራ አይደለም የበጀ ምድር ነው እንጂ በታሪካችን ይሄ ከሆነ ፍልስጤምና እስራኤል ነው ላለ የትግራይ ህዝብ ብዬ ነው የመጣው። ያ ሁሉ መከራ አሳልፌ መጥቼ ነፃ ከወጣ በኋላም አብይ በህብር ሬዲዮ ብትመለከት ብዙ አስተያየት ብዙ እንትን እያልኩ 1 ሚሊዮን ግቡ ሲለኝ ሲል አብይ አህመድ ሲያውጅ እንደማንኛው ኢትዮጵያዊ ሂጄ ለመከላከያ ያደረገው ትግል 2 ጠላት ነበረን። አንዱ ስለተመታ ገባው። ስገባ አዲስ አበባ ስገባ ወያኔ እንዳደረገው አማርኛ ተናጋሪ እንደሌለ መስሎ በሙሉ የኦሮሞ ተወላጆች ነው አዲስ አበባ ቦሌ ያያዙት። አማራ የለም ወይ አዲስ አበባ አማርኛ ተናጋሪ የለም ወይ? ያንን ያህል ጥልቀት አሰውዬ የመጣው ሰው ነኝ። በ60ዎቹ የነበርኩ ሰው አይደለሁም። እኔ ገጠር ተወልጄ ያደኩ የህዝብ መከራና ስቃይ ሲበዛ ተታግዬ በረሃ ወጥቼ የተታገልኩ መሳሪያ መቅጠም ተኮስ የምችል ሰው ነኝ እንጂ እንደዚህ ያሉ ወጣቶች ገና አማራ መሆናቸው የሚያውቁ ዛሬ ዲዘልፉኝ ወይም አቶ አንለውም እንዲለኝ አይደለም። ለሀገር ሳክሪፋይስ አድርጌ ወልቃይት አትሊስት በእጃችን እንዲገባ ሆኗል። እነዚህ ልጆች እኮ አልተወለዱም እኔ በምታገልበት they don't know nothing። አባት እናታቸው እንኳን አማራ መሆኑን አያውቅም ነበር ኢትዮጵያዊ መሆኑን እንደሚያውቁ። you cannot blame me for nothing። የማታውቁት ነገር የደረሰ በደል ስንት ወንድሞቼ ዘመዶቼ እንዳለቁ ሳታቅ ወያኔ ያወጣውን ህገ መንግስት አብይ ቀዶ ከመጣል ጸረ አማራ የተጻፈው ህገ መንግስት አብይ አህመድ አስቀጥለዋለሁ ለአንድ ክልል ብሎ አመራሮችን የገደለ አብይ አህመድ ነው። አንዴ ይልቃል አሁን መስመር እንደዚህ ነው። ይሰማል? አዎ ይሰማል። አሁን እንዲያሉ ጽሁፎች በኢትዮጵያ እንዲያሉ አሁን አንተ እንድትነግረን የምንፈልገውና
ይርታቸው ይንቃጫ ተገርባል። እሺ ቀጥል። የተረጋጋ ቦታ ላይ ብትሆን ጥሩ ነው። ለምን የያዝነው ትልቅ እንትን ስለሆነ ማለት ነው። በነገራችን ላይ አሁን ለገባንበት መስቀልቅል ራሱ የዳረጉ እንደዚህ ሾልኮ የሚመጡ ጽሁፎች ናቸው። ጸሐፊዎች ማንነታቸው ማይታወቁ ጸሐፊዎች በውስጥ ጉዳያችን እየገቡ ለዋለልኝ መኮንን የጻፈውን ጽሁፍ የምታስታውሱት ነው። በእንግሊዝኛ በአማርኛ ቃስ ዩኒቨርሲቲ ላይ ቀረበው ማለት ነው። ዛሬ ሁላችንም ልንባላበት ወይም ደግሞ ላትባሉበት ወይም የምትወዱትም የሚደግፉትም አላቸው። አሁን ድረስ ግን ላለንበት ሁኔታ የዳረገን ብዬ ማምንበት ማለት ነው። ጸሐፊው እሱ አይደለም። አሁንም ይሄ ጽሁፍ በአማርኛና በእንግሊዝኛ ተከሽኖ እንዲህ በአማረ መልኩ ተሰንዶ ሲቀርብ እኔ ዝም ብለው ተራ ሰዎች ናቸው ብዬ አላስብም። ዝም ብሎ እንደው አልፎ ሰዎች ናቸው የጻፉት ብዬ አልወስድም። ነው አሁን አቶ ይርታቸው ይሄን ጽሁፍ ስትጽፉ የአማራ ልጆችም እኮ ማወቅ አለባቸው። ምክንያቱም ስለነሱ ነው የምጽፉት። እነማን ናቸው የጻፉት? አሁን የተጠቀሰው ሰውዬ እዚህ መጨረሻ ላይ ያለው ሰውዬ ኢንጂነር ማረሸት ይመር የሚባለውን ምን ያህል የአማራ ህዝብ ያውቀዋል? ፖለቲካ ውስጥ ያለ ሰው ነው ወይስ የብዕር ስሙ ነው? ከነማን ጋር ነው ጻፋችሁ? ይህ ብዙ ምሁራን ያሉበት ድርጅት ነው። እያንዳንዱ ገልጬ ለመናገር አልፈልግም፣ ግን ይህ እውነት ነው። ተገደሉ ድርጅቱ ስም የድርጅቱ ስማቸውን ጠቅሳቸዋል። ስማቸው ወይ የብዕር ስማቸው ከሆነ ኦኬ፣ በቃ የድርጅቱ ስም እያየው አይደለም እንዴ? ምን ሌላ እንትን አንድ ነገር ግን የተሳሳተ ሌላ ማኒፌስቶ አይታችሁ ከሆነ ይመር መሸሻ ማለት ነው። አማራ ነው። ኦኬ አማራ ነው። እሱ አማራ ነው ልትለኝ ይችላል። ግን ሰውየው ማን ነው? በምንድን ነው የሚታወቀው? ከዚህ በፊት ፖለቲካ ውስጥ የነበረ ሰው ነው። ኢንተርቪው ከራሱ እንድሰማ ነው የማደርግህ። አንተ ስልኩ ሰጥህና አንተ ኢንተርቪው አድርጎ ብቃቱ በትግሉ ስለነበረ ነው የምነግርህ። የአማራ ልጆች ያውቁታል። ይሄን ሰው ያውቁታል። ማን ነው ይታወቃል እንዴ? እንደዚህ ምሁራን በሙሉ እኮ በሱ ስታንደር ያሉትን በሙሉ ያውቁታል። ዝም ብሎ ትናንትና የመጣ አይደለም። እነዚህ ኩታራ አማራነታቸው የማይታወቁ የሚያወሩት ስድቡን ኩታራ ምናምን የሚለውን ተውና በፖለቲካ ቋንቋ ገለጽልኝ። አሁን እነዚህ ጸሐፊዎች የሚታወቁ ናቸው ወይ? ምክንያቱም አማርኛ የሚናገር ሁሉ ኢትዮጵያዊ አይደለም። አማርኛ የሚናገር ሁሉ አማራ አይደለም። ይህ ስማ ልንገርህ። እሺ በአጠቃላይ የሚተዋወቅ የአማራ ምሁራን በውጭ ያለው አንድ ሊያደርገን የሚችል ሀሳቡ በደንብ ከተረዱት አማራ እንደ አማራ በጋራ የሚያቆም እንጂ በደረሰን ግፍና መከራ ስቃይ ሁላችን ሰንዶ በአንድ ላይ ሊያቆመን የሚችል የኢትዮጵያ ሕዝብም ጎናችን የሚያስቆም ዝርዝር መረጃዎች አሉት። 1 እስከ 53 ድረስ እያንዳንዱ ዲቴል ይገልጽላል። ያቺ ፔጅ ብቻ ያያት አይደለም። ከነጻነት በኋላ ምን መደረግ እንዳለበት፣ መሰረተ ልማት እንዴት መቋቋም፣ እንደገና ብዙ ነገሮች እንዴት አድርጎ በአገሪቱ እንዴት አድርጎ ምን አይነት ስርዓት መተከል እንዳለበት ምን አይነት ስርዓት አንዴ ቆይና አስተካክዬ ልጠይቅና በፈለከው መንገድ ትገልጻለህ። አሁን ቢያንስ 5 ሰዎችን ልትነግረን ትችላለህ። አቶ እንትና በዚህ ፖለቲካ ፓርቲ ውስጥ የነበረ ከዚህ እስከዚህ ያገለገለ አሁን ነዋሪነቱ በዚህ የሆነ ኃላፊነት እንዲወስዱ ነው። እንትና ወይዘሪት እንትና ሊቀመንበሩ ዶክተር አምባቸው ማለት ከኃይለ ሥላሴ ጀምሮ ሐኪም ዶክተር ነው። ብዙ ስራ የሰራ ለኢትዮጵያ ብዙ ያገለገለ 4 ልጆቹ ነው 3 ልጆቹ ዶክተሮች ናቸው እዚህ አሜሪካ። ሌሎቹም እንደዚህ በእነ ዶክተር ነጋሽ ያሉበት ሐኪም የሞያ ሐኪም ያሉ ሐኪሞች ናቸው በአሜሪካ ስታንዳርድ የሚሰሩ። ዶክተር አምባቸው ክሊኒክ የራሱ የነበረው አሁን ጡረታ ወጥቶ እንትን ብዙ በጎ አድራጎት የሚሰራ ነው። ስለዚህ ብዙ ሰዎች አሉበት። ብዙ ለወደፊቱ ትልቅ የኢትዮጵያ ዋና ምሰሶ ስርዓቱን ከወደቀው በኋላ የሚወድቅበት ምክንያትም አለው። በውስጥም በውጭም የተደራጀ ኃይል ነው
ስልህ ዲቴል እያንዳንዱ ልነግርህ አልችልም። ከአዲስ አበባ ጀምሮ እስከ አራቱ ማዕዘን የአማራ ምሁራን የትም ቦታ ኢትዮጵያ ውስጥ የኦሮሞ ምሁራን ያመኑበት በአማራ ግፍ፣ በደል፣ ስቃይ ይህ ነገር የአማራ ህዝብ ወደ ትግል እንደተወለደ የሚያምኑበት ብዙ መረጃዎች አብረን እንስራ የሚሉም አሉ። እኛ ግን የአማራ ትግል በአማራዎች ነው መታነጽ ያለበት። ምስጢር ማባከን ነው የሚሆነው እንጂ ብዙ ሐኪሞች ምርምር በጋራ የሚሰሩ ባካችሁ ከእናንተ አማራ ኢትዮጵያ እናድናት አብይ የተጫወተባት ነው የሚሉ ብዙ የኦሮሞ ምሁራንም አሉ። ግን መጨረሻው የኢትዮጵያ ጉዳይ ሲሆን በጋራ እንሰራለን። አሁን ግን ያለውን የአማራን ትግል ማጠናከርና በውጭም በዲፕሎማሲም ያለውን የተለያዩ ሰዎች ዩናይትድ ኔሽን ወይ አፍሪካ እየሄዱ እዚህ አሜሪካ ውስጥ ሄደው ምንድነው የሚለው የት አለ ማኒፌስቶአችሁ ዱ ዩ ሃቭ ኤኒ ፍኖተ ካርታ እያሉ ስለሚጠይቁ በተለያዩ ግለሰቦች እየሄደ ስለሆነ በፍኖተ ካርታ መልክ መቅረብ አለበት ብሎ የተወሰነ ነው። ዞሮ ይመጣል። እሺ አሁን እንዴት እንደምትረዱ እንደምትችሉ አላውቅም። እኔ ማንም አልፎያጅ ማንም ይሄ አም ሶሪ ነኝ። ምክንያቱም እኔ እንደዚህ አዶን ኬር እኔ ለማንም እዚህ ህዝብ ላይ የቀለድክ ማንም ልትሞት አንዳሙስ የቀረ ሰውዬ እየመጣ እዚህ የሆነ ነገር እየጻፍክ በህዝቦች መካከል ጥላቻ እየዘራ ከዚህ አዙሪት መች ነው የምንወጣው? ጎበዝ አሁን ይህን ዶክመንት ብለን እንደገና ይሄ በቃ ተሰንዷል። ህገ መንግስቱ ሲቀየር ነው ተዲ አንዴ ችግር የለውም። አሁን የህዝብ ጋር ይበትናል። አሁን ይሄ በህዝቦች መካከል እልቂት ይፈጥራል። የቀን ጉርሱን ለመፈለግ ደፋ ቀና የሚል ምስኪን ወይ ይታረዳል ወይ በቃ አካለ ስንኩል ይሆናል። ጸሐፊዎቹ አይታወቁም። ከዚህ በፊት በፖለቲካ የነበራቸው ተሳትፎ ምን እንደሆነ አይታወቅም። ጥጭስ ተመልከቱ ብቻ እንዴት ባለ ምክንያት እንዴት ባለ ነገር ስንባላ ይኖረን ህዝቦች እንደሆነ ትላንት በማናውቀው በተጻፈ ዋለልኝ መኮንን የተባለ ልጅ አንድም ቀን በእንግሊዝኛ ጽፎ ማቅ አዲስ አበባ ዩኒቨርሲቲ ቃሃስ ዩኒቨርሲቲ ለአዲስ ገቢ ተማሪዎች ጥናታዊ ጽሑፍ አቀረበ። በሙሉ እንግሊዝኛ የተጻፈ ማለት ነው። ከዛ ጊዜ ጀምሮ ስንባላ ነው የኖርነው። ዋለልኝ የት ነው የጻፈው? ኢቭን ዋለልኝ እንኳን ያነበበው ጽሑፍ ላይ እንኳን ኢትዮጵያ ውስጥ 20 ብሔር ብሔረሰቦች አሉ። ምን ያህል ብሔር ብሔረሰቦች እንኳን እንዳሉ ማቅ ልጅ ማለት ነው። ማክሲመም ከወሎና ከጅማ አካባቢ ሄዶ ከዛ ውጭ አይቶ ማቅ ሰው የአዲስ አበባ ነው የሚያውቀው። ከዛ ጊዜ ጀምሮ ዋለልኝ የጻፈው ጽሑፍ ተብሎ እንደ ትልልቅ መድረኮች ተዘጋጅተው ከዋለልኝ ጀርባ እነማን ናቸው ያሉት ሳናቅ ሳንጠይቅ ሳንመረምር አሁን ድረስ ደረሰ። አሁንም ከዚህ ውስጥ ደግሞ እንደዚህ ጸሐፊዎቹ እነማን እንደሆኑ አይታወቁም። እንደ ያለ ሰንደው ሰጥተውናል። እንደገና በዚህ ደግሞ ምን ያህል ርቀት ደግሞ እንደምንሄድ አስቡ። መች ነው ከእንደዚህ አይነት አዙሪት ውስጥ ወጥተን ፖለቲካችን ወደ ሀሳብ ፖለቲካ የምንገባው? እስከ መቼ ነው እነሱና እኛ እየተባባለን የምንባለው? ህዝብንና ህዝብን ማጋጠም ራሱ የጤነኝነት ነው ጎበዝ። በትችል ፓርቲና ፓርቲ ነው ማገጣጠም ያለብን እንጂ ኦሮሞና አማራን እንዴት ነው የምታጋጥመው? እንዴት ነው የኦሮሞን ህዝብ እንደ ህዝብ ጠላት አድርገህ የምትስለው? እንዴት ነው የአማራን ህዝብ እንደ ህዝብ ጠላት አድርገህ የምትነሳው? እንዴት ነው የትግራይን ህዝብ? እያንዳንዱ ኢትዮጵያዊ እዛ ምድር ላይ የህልውና ችግር ከሆነ ማንም ኢትዮጵያዊ ነገ ጠዋት ወጥቶ ማታ ስለመለሱ እርግጠኛ ባልሆነበት ሁኔታ ላይ ይሄ ምስኪን ህዝብ አሳዝናችሁ እዚህ ጋር የምታጋጥማቸው ጠላቶቻችን ከውስጥም ከውጭም ናቸው። በውስጥ በኩል የትግራይና ሌላው ደግሞ የእንትን ሁለት ህዝቦችን አንታጎኒስት አድርገህ አንታጎኒስትና ፕሮታጎኒስት ጠላትና አሳዳጅና ተሳዳጅ አድርገህ ስለ እንዴት ያለ ፖለቲካ ነው የምታሳኩት? እኔ አይገባኝም እኮ በተለይ በእድሜ ትንሽ የገፋችሁ ሰዎች እንዴት ነው ያለፋችሁበት እድሜ እንኳን ይሄን ነገር ማያሳያችሁ? እኔ በጣም ይገርመኛል። እድሜያችሁ እንኳን ባያሳያችሁ የምትኖሩበት አካባቢ ይሄ ነገር ነውር እንደሆነ እንዴት አሳያችሁ? የምትኖሩበት አካባቢ ላይ ፖለቲካ እንዲህ ነው የሚሰራው? ኦኬ ሲመጣ እንትን ሀሳብ እንሰጣለን። ወደ አማራ ኪላ ልሄድ። አኪላ እያወራ ከሆነ ድምፅ አይሰማም። ድምፁ ይሰማችኋል? አኪላ
ኦኬ አሁን መጣል ኦኬ ይሰማል አሁን ኦኬ አጌስ ይሰማል ብዬ አስባለሁ ኔትወርኩ ሶ እንደውም በወንድሞቻችን በእናያና በኩል የተሰጡ ሐሳቦች አሉ ያው እንደ አንድ ተቋሚ ኤኒቲንግ ማንንም ይስራው ማንንም ሰዎች እንደዚህ አይነት ሰዎች ተሳትፈዋል ምናምን በሚል የመቃወም ነገር ነው ያሳዩት ማለት ነው ወይም እየሰማን የነበረው ግን ቀደም በተነሳው መልኩ እንደዚህ አይነት ዶክመንቶች ሲጻፍ ወይ ሲደራጅ አባላቶቹ ወይም እዚህ አፋባ የተባለው ድርጅት ውስጥ በዚህ ድርጅት ውስጥ እንደ አባል ከተጠቀሱ አደረጃጀቶች ውስጥ ቢኮዝ የኮአሊሽን ድርጅት ነው የተለያዩ 13 ሰዎች ይኖረው እንጂ ግን የመጡበት 3 ሰው ሆኖ የመጡበት የየራሱ እዞች አሉ ሶ አንዱ እዝ ወይም አንዱ ማደረጃጀት ይሄ ጽሁፍ ተጽፎልናል የሚል አይደለም በጽሁፉም ላይ የተጠቀሰው ሐሳብም ካሁን ካለ ፋኖ ትግል ጋር ቶታሊ ማይገናኝ ነው because በፋኖ ትግል በእስልምና እምነት ተከታዮች በብዛት አሉ ከአመራርም ጭምር እዛ ጋር ስለ እምነት የተነሳ ነገር አለ በፕሮቴስታንትም እንደዚሁ የትኛውም የፋኖ አመራር በትግል ውስጥ ያለ ትግሉ እንደጀመረ አካባቢ የተለያዩ ንግግሮች ነበሩ ግን ትግሉ አይ ቲንክ ከተጀመረ 3-4 ወር በኋላ ግን የትኛውም ፋኖ አደረጃጀት ውስጥ ያለ የትኛውም ግለሰብ እንደ ግለሰብ ባይዘው ይሄ አሁን አፋባ የሚባሉ ድርጅቶች ሳይሆን ሌሎችን ጨምሮ አንዱም ታጋይ አሁን ያለውን ትግል ከህዝብ ጋር ኦሮሞ ህዝብ ወይ ትግሬ ህዝብን ታርጌት ያደረገ ነው ብሎ ተናግሮ ያውቃል ስለዚህ አሁን የትኛውም ነገር እንግዲህ ያው አሁን ይሄንን ነገር ዝም ብለን እስቲ የሞራል ፍርድ ቤት ውስጥ ወስደን ብናስበው አንደኛው የጻፉ ሰዎች እዚህ መገኘት አለባቸው እዚህም ባይገኙ የጻፉ ሰዎች መታወቅ አለባቸው ሶዛት ሐሳባችን ቢያንስ ምን ነገራገረውን ሰው ለማወቅ አንደኛው እሱ ነው ሁለተኛ ከዚህ በፊት የምታረገው አክሽን ነው የሚባል አንድ ሰው ተከሶ ወደ ፍርድ ቤት ቢቆም ያን ነገር አርገዋለሁ አላረገውም ለማለት መረጃ ስለማይኖር አሁንም ምንም መረጃ የለንም እነዚህ ሰዎች አለመሆናቸውን እንጂ የፋኖ ሰዎች አለመሆናቸውን እንጂ መሆናቸውን የሚያሳይ ነገር የለም ሶ ልትከስ የምትለው ሬፑቴሽኑ ምንድነው ነው ያ ሰው ሬፑቴሽኑ ምንድነው ተብሎ ነው ቼክ የሚደረገው ሶ የአማራ ፋኖ ሬፑቴሽኑ የሚታወቀው ከህዝብ ጋር ችግር እንደሌለበት ነው በአማራ ክልል የኦሮሞ የትግራይ ሰዎች እንደ ህዝብ ይኖራሉ የፋኖ አደረጃጀቶች አደጋ ይጣሉባቸው የለም እንደውም የወታደር መሪዎች የቲፒኤልኤፍ የወታደር መሪዎችን ሳይቀር ከእስር ቤት ሰብሮ አስፈትቶ ወደ ትግራይ የላከው የዚሁ የፋኖ አደረጃጀት በዚህ ውስጥ አለ ተብሎ የሚታሰበው የፋኖ አደረጃጀት ነው እንኳን ህዝቡን እኛውን ቲፒኤልኤፍ እንደ ጠላት ነው የምናየው የተያዘ ሰው መለቀቅ አለበት ብለን አናምን እሱን እንኳን የለቀቀ ነው ያለው እኛ ፋኖ አደረጃጀቶች ማለት ነው ወደ ኦሮሞም ስንመጣ ተመሳሳይ ነው ስለዚህ መንግስት ራሱ የሰራውን ዶክመንት የፋኖን ትግል ለማቆሸሽ ይሄ ባይዘው የመጀመሪያው ሳይሆን ከዚህ ፊት በፋኖ ስም የመንግስት ወታደሮችን ፋኖ የሚል ባጃጅ ይዞ አንዴ ቤቲ ማለት ቤቲ ማይክሽን ትዘጊዋለሽ ታንክ ዩ ሶ ከዚህ በፊት እንደምታስታውሱት በፋኖ ትግል ውስጥ በጣም ብዙ ፋኖ ነን ብለው አካባቢውን ሲዘርፉ ሲያሸብሩ የነበሩ ሰዎች በፋኖ ተይዘው ማንነታቸው ሲጣራ የትኛውም የፋኖ አባል ውስጥ ያልነበሩና በመንግስት ተልከው ህዝብ እንዲያሸብሩ የተላኩ በጣም ብዙ የተያዙ ሰዎች አሉ ሶ የብልጽግና መንግስት እንደዚህ ዝቅ ያለ ስራዎችን በመስራት የመጀመሪያው ጊዜ አይደለም ሶ ይሄንንም ፎር ሹር ሊጽፈው የሚችለው ያው ራሱ የብልጽግና ኃይል ነው አንድም ያማራ ልጅ ግን እንደዚህ አይነት ዶክመንት መጥቶ አዎ የኛ ነው ያማራ ነው ብሎ ኮንፈርሜሽን አይሰጥም ወይም አልሰጠም the only person ሰጥቷል ተብሎ የሚታሰበው ይርታቸው ነው አቶ ይርታቸው
አቶ ኤርታቸው ራሳቸው ከመንግስት ቀርበው የነበሩ ሰው እንደነበሩ በፎቶ ተረጋግጧል። ጉዳዩንም ብዙ አላስተባበሉም። የታዩትም ደግሞ በጣም ሲኒየር ከሚባሉ የብልጽግና ሰዎች ጋር ነው ያለውን። እንግዲህ ኖርማል ሰው ሄዶ ለጥምቀት የሄደ ሰው ፎቶ ይነሳል ተብሎ ማሰብ አይቻልም። ቢኮዝ ኢትዮጵያ ውስጥ ያለ የዛሬ 2 ዓመት ያለውን የደህንነት ጉዳይ የሴኩሪቲ ጉዳይ እናውቀዋለን። ሴኩሪቲ ክሊራንስ የሌለው ሰው እነዚህ ሰዎች በሚገኙበት ቦታ ሁሉ አይገኝም። ስለዚህ አይዘር በጣም ለነዚህ አመራሮች ቅርብ የነበሩ ሰው ናቸው፣ ካልሆነም ሴኩሪቲ ክሊራንስ ሊያገኙ የቻሉት ለብልጽግና ቅርብ የነበሩ ሰው ናቸው። ኦኬ ሶ ይሄ አንዴ ቃል አኪላ ኦኬ ይሄ ሆን ተብሎ በመንግስት ተቀነባብሮ ወደ አማራ ትግል ላይ ፖለቲካ ይስሩ ብሎ የላካቸው ሰዎች አሉ፣ የራሳቸው ኢንተረስት ያላቸው። ከዛ መካከል ኤርታቸው አንዱ ናቸው ብዬ ነው ማስበው። ምክንያቱም በአማራ ትግል ውስጥ የአማራን ትግል በማይመስል መልኩ ማንቀሳቀስ የመጀመሪያ ሰው የተለመደ ስፔሻሊ በአዴን ድርጅት ይሄንን ሲያደርግ ይሄ መጀመሪያው ጊዜ አይደለም። ሶ አንድ ሰው ግን የትኛውም ብሔር ባይዘው ይሄ እንደ አቋም ነው። የትኛውም ብሔር የትኛውም ግለሰብ ይሄ ጽሁፍ የፋኖ ነው ብሎ በግድ ለኔ ነው የተጻፈው ብሎ ማሰብ መብቱ ነው። ያ እኛ ተጠያቂ ልንሆን አንችልም። የአማራ ታጋይ በዚህ ውስጥ ተጠያቂ ሊሆን አይችልም። ራስ ጽፈ ራስን መስደብ ይቻላል። ይሄ መጀመሪያው ጊዜ ግን አይደለም በኢትዮጵያ ፖለቲካ ውስጥ እንደዚህ አይነት ተራ ሴራ ሲደረግ። ስለዚህ ያመጡት ሰዎች መልሰው ራሳቸው ጸሐፊ ራሳቸው አልቃሽ ነው መታየታቸው የሚያስገርም ነገር ነው ለማለት ነው። ቴንክ ዩ ኦኬ። ሴራ ደግሞ ሲሆን ምን ሊያሳኩ ፈልገው በህዝብና በህዝብ መካከል እልቂት ፈጥረው የስልጣን ዘመናቸውን ለማራዘም አስበው ነው? ሴራውስ ምንድነው? አሁን ምንድነው የሚያሳኩት በዚህ? ወይስ እንደዚሁ ህዝብ ለህዝብ ሲተራረድ ደስ ስለሚላቸው ነው? አሁን የተለመደ ነው። ለምን ምርጫ መጥቷል። ከኤርትራ ጋር ያለ ሰጣ ገባ አለ። ሶ ፋኖን ቶታሊ ከዚህ ከሜዳው ላይ ማውጣት ያስፈልጋል። ስፔሻሊ ከኤርትራ ጋር ያለው ግጭት ላይ የአማራን ህዝብ ከጎኑ ለማሰለፍ ፋኖን እንደ መጥፎ ኃይል ማሳሉ አንደኛው ይጠቅማቸዋል። ኢቨን ለራሱ በኦሮሞ ህዝብን ብልጽግና እንዲከተለው ወዝ ብልጽግና የሚታወቀው ህዝብና ህዝብ መሃል ተንኮል በመስራት ነው። በዚህ አንድ ይችን ብዬል ጨርስ። በዚህ አንድ የብልጽግና ደህንነት የነበረ ሰው የአማራን ልጆች ሲገል ምናምን የነበረ ራሱ ብልጽግና ስሮት፣ ነገር ግን ከዚህ በፊት የኢህአዴግ ደግሞ ደህንነት የነበረ ሰውና ቀጥሎም የብልጽግና ደህንነት ሆኖ የነበረ ሌተሮን የተለቀቀ ሰው በራሱ በቴሌቪዥናቸው ዶኪመንተሪ ሰውየው አሸባሪ ነው ብለው ከዚህ በፊት የኦነግ አሸባሪ ነው ምናምን ብለው ሰርተውበታል። ቀጥሎ ደግሞ የእስልምና ጽንፈኛ የእስልምና እንቅስቃሴ አካል ነው ተብሎ ሰውየው በአጋጣሚ ሆኖ እምነቱ ሁላ እስልምና ያልሆነ ሰው ነው። 3-4 ጊዜ ሰውየውን ብልጽግናና ኢህአዴግ ሰርቶበት እንደዚህ አይነት ቪዲዮዎች ፋይናሊ ያው ሰዎች አግኝተዋል። ሰው ይሄ የተለመደ ነው በህዝብና ህዝብ መካከል ችግር በመፍጠር አሁን ካለው የኤርትራ ጋር ያላቸውን ኢሹ ህዝብ እንዲከተላቸው ስፔሻሊ ኦሮሞና የትግራይ ህዝብ ከምርጫም ጋር በተገናኘ የተለመደ ነው። ቴንክ ዩ። እሺ ዘራ ያዕቆብ አለ። ኦኬ ዘራ ያዕቆብ ስልክ ከገባበት ተመልሰ ዞሮ ሲመጣ ታወራለህ። ወደ አያና እንሄዳለን ሰዓት ለመቆጠብ። እሺ አያና 7 ደቂቃ አለ። እሺ ቴዲ፣ እኔ አንዳንዴ ግራ ነው የሚገባኝ እውነት ለመነጋገር የምር ነው የምላችሁ። ከአንድ ዓለም ላይ ተፈጠርነን እስከሚያስብል ድረስ ከታች ያለው ሰው ግዴታ እዚህ ላይ መጥቶ ስክሪን ላይ ላርጅ እየተደረገ ስለማይቀመጥ ወይ ጺሙን አበጥሮ መጥቶ ስለማይታይ ሰው አይመስለን ይሆን? አእምሮ የሌለው ዝም ብሎ የምንነዳው ምን እንደሚመስለንም አላውቅም። ቢኮዝ የሚታይ ነገር እኮ ነው። አቶ ኤርታቸው እኮ ግልጽ አድርገው ነገሯቸው። እናንተ ዳይፐር ውስጥ እየዋኛችሁ ገና ቤተሰቦቻችሁ አማራ ናችሁ ሲባሉ ተወኝ ኢትዮጵያዊ ነኝ በሚሉ ዘመን እኔ የምታገል ሰው ነበርኩ። ፎቶ ላይ የምታሳዩትን እኔ 20 ቀን ቤት አላደርኩም። እዛ አሁን የሚጠሯቸው ስም ዝርዝር የመሪ የሆኑትን ሰዎች ጦርነቱ ከመጀመሩ በፊት ሳደራጅ ነበረ። ይሄ ፖለቲካ ጥያቄ የተመለሰ አይደለም፣ ወደ ትጥቅ ትግል ያነሳሳው አካል ነው። ይሄ አካል ነው ሜሪላንድ እና ቨርጂኒያ ላይ
የጋላን መንግስት ከአባታችን ከምኒልክ ቤተ መንግስት እናወጣለን ቅድም አኪላ የሚለው ማለት ነው መጀመሪያ ላይ ነበር የሚባለው ቋንቋ መሬት የሚባል የነበረው አብሮ ማያኗኑር ሀገር የሚያፈርስ ፖለቲካ ይሄ አካል ነበር ይሰራ የነበረው እሱን አደራጅተን የመጣ ነው አሁንም ያወጡ ሰዎች በእናንተ ደረጃ ያሉ ሰዎች አይደሉም እናንተ ቲክታክ ላይ ያላችሁ ሰዎች ናችሁ እናንተ ወጣቶች ናችሁ ይሄ ሽማግሌዎች ዶክተሮች ሌቨሬጅ ያላቸው ሰዎች ቀደም ብለው ጉዳዩን አብስለው የሚሰሩ ሰዎች ያሉበት ነገር ነው ትስስራቸው ከማን እንደሆነ አሁን አማራ ስትሮንግ ቅድም ሲናገር እንዴት እኔ በጣም አጸይፎኛል ቢኮዝ እንደገና መልሶ መደንፋት ማለት ነው እንትን ብትሉ እዚህ ምናምን አይሻ ሁሉ አለ ትርክት ማን ሰርቶ እንደሚሰጠው እንኳን የማያውቅ ብዙ ሰው ከሞተ በአመቱ የሚረሳ የራሱን ሆድና እዚች ጋር የቀረበችለትን ነገር በላይ ማሰብ የማይችል እየሆነ ተቸግረናል ሚዲያ ላይ ሰው መሳይ በሸንጎ ወንበር መልተን መቀመጥ ብቻ ሳይሆን እንዴት ነው የሚታሰበው ማን ነው ተጠቃሚ ቴዲ ጥያቄ ጠይቃል ጥሩ ጥያቄ ማን ነው የሚጠቀመው እዚህ ጋር በመናቦካው ነገር ሰማይ ቢወድቅ አናቴ ላይ የሚወድቀው ብቻ ነው የሚወድቅ ሰማይ ወደቀ ማለት ምድር ሁሉ ጠፋች ማለት ነው ስለዚህ የሚጨነቀው አናቱ ላይ የምትወድቀው ብቻ ነው አማራስቱ ሰማዩ ወድቆ ዓለም ሁሉ እየጠፋ የኔ ጭንቅላት ላይ ብቻ ምን አይነት እንትን የሆነ ዲስትራክቲቭ የሆነ ጠባብ አስተሳሰብ እንደሆነ እንዴ ሰማይ ለምን ይወድቃል እንኳን ሰማይና የማይሆን ዝናብ ራሱ ህዝቤ ላይ እንዲወድቅ አልፈልግም ነው መባል ያለበት እኔ እዚህ ቁጭ ብዬ በመወጣውጣው ማንንም ሰማይ ቢወድቅ አንተ ላይ ምን ይወድቃል ምንም አይወድቅ አንተ እኮ ሌላ ሰማይ ነው ያለው ዩሮፕ አሜሪካ ተደብቀ ቫዝሊን እየቀያየርክ እየተቀባ የራስህን ማንነት የምትንከባከብ ሰው ነህ ደሃ ገበሬ ባዶ እግሩን የሚሄድ ላይ ነው የሚወድቀው ኦሮሞ ላይ አማራው ላይ ተጋሩ ላይ ወላይታው ሲዳማው ላይ ነው ሀገር የሚወድቀው ሶ ትንሽ ከዚህ አልፈን ፕሪዘርቭ የሚያደርግ ነገር ለምን አንነጋገርም ዝም ብሎ ለመሰዳደብ ለምንትን ለመኮነ ኮሜንት ላይ እኮ ካላ ስንባል ነው ምንለው ችግር የለም እኮ ይሄ አስተሳሰብ እኮ ገና ያልወጣ እኔ የሚል ምንም ክብር የሌለው ምንም አንደርስታንዲንግ የሌለው ሀገር እንዴት ወደፊት እንደምትሄድ የማያውቅ እኮ ብዙ ሰው አለ አትሊስት ወደ መድረክ ስንመጣል ትንሽ ለራሳችን ሰፕሬት አናደርግ በማኒፌስቶ ደረጃ እንዲያን ነገር ሲጻፍ ነው ይሄ አይወክለኝም እኔ ህዝቤን ጥያቄውን ኢንትረስቱን ነው እንጂ ማስከብረው የሌላ ህዝብ ጠላት አድርጌ መሳል አልፈልግም የሚወድቀው ሰማይ ህዝቤ ላይ ነው የሚወድቀው ራሱን ፕሮቴክት የሚያደርግበት መንገድ የሌለው እንዴ ነው ዲፌንድ የምታደርገው እንዴ ነው የኦሮሞ ህዝብ ላይ እንዲያንን ነገር የሚያመጣ ወቅጬ ነው አሳልፌ የምሰጥህ በለው ብዬ እንዴ ምን አገባኝ ስለሱ እዚህ በጡረታው ዶክተር ነበረ ጡረታውን ተቀበለው ምን አገባኝ ዳሃ በልቶ እንኳን ያልጠገበ ወንድሜ ላይ እንትን እሳት የሚያመጣ አንዳንድ አተወርታቸው አንዳንድ የኦሮሞዎች ምናምኖች አሉ አሁንም አናጋልጣቸውም ብለን እነ ጀዋርን ነው የምትሉት 15 ሆነው መተው እዚህ ሚዲያ ሰልፍ እናደርጋለን መንግስት ጥላችሁ አካፍሉን የሚሏችሁ ነው የምትሉት እናውቃለን ፕሮጀክቱ ዋናው የፕሮጀክቱ ስፖንሰር ሻቢያ ነው ከመጀመሪያውም የሻቢያ ነው ይሄ ያይሻ የሚባለው ሁለተኛ ማራሉን የሚባል ነገር ሲወጣ አጥንተን ሚዲያውን ዋናውን ሚዲያውን ያንን ሚዲያ ያመጣው ሐሰን የሚባል ሻቢያ የሆነ ሰውዬ ነው ይሄ ነገር 1000 የሻቢያ ወታደሮች ወደ ወለጋ ሄዱ ሲባል አረጠርጥሩ ይሄ ነገር እነኚህ ሰዎች አላማቸው ኢትዮጵያ ውስጥ ብሔር ብሔረሰቦች ተጣልተው የሚጠፋፉ ካልሆኑ ጠንካራ ይሆናሉ ፕሮጀክታቸው ዘላቂ ፕሮጀክታቸው 30-40 ዓመት እየሰሩ ያሉት ኢትዮጵያን በብሔር መከፋፈል ማጣላት ማጋጨት ነው አንድ ሀገር እንዳይኖራቸው እናርግ ነው እዚህ ትራፕ ውስጥ ወድቃቸዋል ሲባል አንተ ጋር ለአንተ ኦሮሞ ኦኬ እንግዲህ መሬት ላይ እኮ ካንተ ማህይምነት እኩል የሚሻማ ከጨረቃ ላይ ማህይምነቱ የሚታይ እኮ ብዙ አለ እቺን የወሰድኳት ከዩሪ ነው ማህይምነቱ ከጨረቃ ላይ የሚታይ አለ እኔም ጋር አለ ከሁሉም ብሔር ውስጥ አለ ለሱ ጩቤ ሰጥቼ ነገር ሰጥቼ መርዝ ሞልቼው ማጋደል ሀገር ያፈርሳል ይጎዳል ህዝብ ለምን ከዚህ አንቆጠብም ሲባል የባስ ድንፋታ የባስ ገዳይ ምናምን ገዳይ የሚባል ነገር እንዴ አማራ ክልል ውስጥ ባለፈው 2 ዓመት ስንት ሰው ነው የሞተው መሬት ማትደብቀው እኮ ሆነ ክርፋቱ አስክሬን በየሜዳው ወደቀኩ ከዛ ውስጥ ገዳዩ ማን ነው ብለህ እኮ ማጣራት ትችላለህ ይነግሩሃል ቤተሰቦች እርስ በራሱ ታጥቆ ራሱ የሚራመደው እኮ እየተገዳደለ ነው 30 ሺህ ረሸንኩኝ በሳት አቃጥላለሁ እየተባባልኩ እና የትኛውን የፖለቲካ ጥራት ያለው የትኛው እንደሆነ ያኩልላል ስልክ ደውሎ ልጄ እንትን ስላለ ተረት ለልጆቻችሁ ንገሩ ሳት ዳር አስቀምጣችሁ ህፃናት አይደለም እውነቱን እናውቀዋለን መምህራንን ጭምር የሚገድል እርስ በርሱ የሚገዳደል ኃይል ነው ያለው
this is not specific የአማራ ክልል ላይ ብቻ አይደለም ኦሮሚያ ውስጥ ያለው ይሄው ነው በብሔርና በዘር ተከፋፍለ እዛ ላይ ብቻ ፎከስ ያደረገ ፖለቲካ ከመስራት እንውጣ በጋራ የጋራ ጥያቄዎችን መልስ ሀገር ይኑረን ሲባል የሻቢያ መልእክተኝነት ማጣቀሻ አድርገህ ደግሞ ኦሮሞ አለ እኮ እዛ ጋር የለም ኦሮሞ አይደለም ወሰደው እንደፈለግ አንተም ጋር ያለው አማራ አይደለም የአማራ ኢንትረስት ኦሮሞን መጥላት ኦሮሞን ማጥፋት አይደለም የኦሮሞ ኢንትረስት አማራን ማጥፋት አይደለም ፍትህ ነው ጀስቲስ ነው ርትህ ነው እኩልነት ነው በራስን በራስ ማስተዳደር ነው የጋራ ተጠቃሚነት ነው የጋራ ሀገር ነው ይሄ ነው ፍላጎቱ የህዝባችን ፍላጎት ሚዲያ ላይ እዚህ መተህ እኔን በማሳነት አንተን በማሳነስ የሚሰራው ፖለቲካ ዲስአድቫንቴጀስ ነው መሬት ላለ ሰው አይ ሰማይ ቢወድቅ የሚወድቀው ራስ አይወድቅብህም አንተማ ሸሽተህ እኮ እንደ አይጥ ተሽሎክልከህ ከሀገር ወጥተህ የፈረንጅ ቺዝ እየለቀምክ ነው የምትኖረው የሚወድቀው መሬት ያለው ሀገሩ ላይ ያለው ህዝብ ነውና እሱናስ ያው አቶ ኤርታቸው የተናገሩት ነገር ምንም የሚቀባባ ምናምን አይደለም ዶክመንቱ ሊካርጎ ነገሩ አፋባህ ነው መሬት ላይ ያሉ ሰዎች እንደ አፋባህ ድርጅት መሰለኝ እኮ ለምንድነው አማራ ስትሮንግ እና አኪላ ለአፋባህ መግለጫ የሚሰጡት ለምንድነው ዩሪ መግለጫ የሚሰጠው ሞሽ ለምንድነው የሚሰጡት 13 መሪ ያለው ከ13ቱ ደቀ መዛሙርት አንዱ እንኳን ተነስቶ ጌታ ሆይ አይልም እንዴ የታል መግለጫው መቼ ይሄንን ተቃወሙ ትንፍሽ ያለ ሰው አለ ለረባ ላረባው ወጥ ሲሰሩ ሁሉ ፎቶ ተነስቶ የሚለጥፉብን ሰዎች አንድ ነገር ተናግረዋል አልተናገሩም because ሻቢያ ድሽቃ ሰጣሃለው ቀለብ ሰጣሃለው ዝኪኒ ሰፍርልሃለው ሀገርህን ተሰጠኛለህ ብሎ ያስማማው አካል ነው እየደገፍክ ያለው የአማራ ህዝብ ኢንትረስት እጁ ላይ የለም ይሄን ግልጹን ተነጋግረን ወደፊት መሄድ ያለብን አይ አንተንተን ስለሆንክ ብልጽግና እኔ እንደዚህ እንዲያወራ የሚፈልግ ይመስላል የብልጽግና ተታስበው እንዲህ አይነት ኮንቨርሴሽን ነው የምናደርገው የራሱ ኢንትረስት አለው መንግስት እኮ ነው ስልጣንን ማስጠበቅ ኢንትረስት አለው እኔ ማወራው ከህዝብና ከሀገር አንፃር ነው አይዋጥልኝ ምንድነው የራሱ ጉዳይ ነው at the end of the day ለህዝባችን ኢንትረስት የምናስብ ከሆነ እንዲህ አይነት ኋላ ቀር የሆነ አስተሳሰብ ያለበትን ነገር በጋራ የማውገዝ ነገር መለማመድ መቻል አለብን በኦሮሞ ላይ ታርጌት ያደረጉ አካላት ያወጡት ነገር ነው ይሄ ደግሞ የሻቢያ እጅ አለበት ታምኑት እንደሆነ እመኑ ካለበለዚያ የራሳችሁ ድል ነው ላለው thank you እሺ thank you ከያና ቀጥሎ እዚህ አካባቢ ጋር ይላካችሁ ሰዎች ኦኬ ወደ አማራ ስትሮንግ እንሄዳለን እሺ thank you ቴዲ ነገር ነው የምናወራው ግን የሚያመን ነገር በጣም ይለያያልና አያናን ረፍት የሚነሳው ነገር ተረኝነታቸውን በፈለጉት ሰዓት ሲፈልጉ ናዝሬት ሲፈልጉ ሶደሬ ሲፈልጉ wherever መሄድ በሚፈልጉበት በቃ በነፃነት ማድረግ አለመቻላቸው ነው ለነሱ የሚጨንቃቸው ለእኔ ደግሞ ለምታገልለት ህዝብ ደግሞ የሚጨንቀኝ ወጥቶ መግባት እንደ ሰው ተከብሮ መኖር ሁለተኛ ዜጋ ሆኖ አለመኖር ነው ለሌላውም የኢትዮጵያ ህዝብ ላይ ያለው ጭንቀት ይሄ ነው ለዚህ ነው ይሄ በዚህ መንግስት የደነቆሩ ሰዎች ምንም ነገር ብትላቸው አይሰሙም ያንተን መከራ ያንተን ችግር ለመስማት ሬዲ አይደሉም ምቾታቸው ይዛባል ስለዚህ አይናቸውን ጨፍነው የፈለጉት ስትፈልግ ቺዝን የገመት ኪላስ ስትፈልግ በርገርን እየበላ ይላል ይሄ ድሮ በቃ የቲፒኤልኤፍ የመታገያ አጀንዳ ነበረ በርገር እየበሉ በሩቅ ሆነው ይጮሃሉ ምናምን ይሉ ነበረ ግን እንደሱ አይደለም ወገኔ አንተ አንድ ዝም ብሎ ቅድም እንዳልኩት ማንነታቸው እንኳን የማይታወቅ አብዛኛው አማራ ማንነታቸውን የማያውቃቸው ሰዎች የጻፉት ማኒፌስቶን ያሳሰበ እኔ እኮ በህገ መንግስት ወንጀለኛ ተብሎ ስለተፈረደ ህዝብ እኮ ነው ያወራ ያለሁት ቅድም እኮ ስናገር እየተናገርኩ ያለሁት ነፍጠኛ የሚለው ቃል እኔ ለኔ ምርቃት አይደለም ስድብ ነው ነፍጠኝነት የመገደያ አጀንዳ ነው የፖለቲካ ፕሮግራም ነው ሰፋሪነት ተሳዳጅነት ኦሮሚያ በሚባል በፈለጉት በእጃቸው ልክ መትረው በወሰዱት የኛ ብቻ ብለው በሚጠሩት ክልል ውስጥ የሚኖረውን አማራ ስቴትለስ ያደረጉት they don't care vicious በጣም vicious የሆነ ፋሺስቲክ የሆነ አስተሳሰብ ማለት ነው ይሄ አስተሳሰብ መጥቶ የሆኑ ሰዎች እንደዚህ ብለው ጽፈዋል አሰፋ ጀለታ የሚባል ፕሮፌሰር እኮ አማሮች ቅኝ ገዝተዋል ኦሮሚያን ብለው እኮ ይጽፋል እኮ አትመውታል የኦሮሚያ ስታዲስ አሶሲዬሽን የሚመራው እና የኦሮሚያ የብሬን ፓወሩ ያለው የአካዳሚሻን ስብስብ ነው ይሄንን ያለው ይሄ እንግዲህ አካዳሚክ ጆርናል ላይ ሁሉ የታተመ ነገር ነው
የአማራን እንደ ህዝብ የመሳደደን ፕሮጀክት በየጊዜው ሪቫይዝ እያደረጉ የሚያጸድቁ ሰዎች ናቸው። እዚህ መጥተው ስለ ትግል ስልት የሚነግሩን፣ ስለ አብሮ መኖር የሚሰብኩን። አብሮ መኖር ማለት ለእነዚህ ሰዎች ማለት ነው እኛ በምንፈቅድላችሁ ልክ ሳትበጠብጡን ኑሩ ማለት ነው። እኩል መሆን ማለት አይደለም። እኩልነት ከጠየቅማ አንተ የበላይ እንደሆንክ ነው የሚሰማቸው። እኩልነት መጠየቅ በህገ መንግስቱ አብረን የስልጣን ተካፋይ እንሆን ማለት አገሩ የጋራችን ስለሆነ እናንተ የፖለቲካ ውክልና እንዳላችሁ እኛም የፖለቲካ ውክልና ይኖረን እናንተ ኦሮሚያ በምትሉት ክልል ውስጥ ብለመጠየቅ ያ የበላይነት ነው። አይቀበሉም። እሱም እንደዚህ አይነት አመለካከት ይዘህ መጥተህ እንትን ስትል ሞራሊ ባንክራፕትድ ከሆነ ግራውንድ ስለምትመጣ የምትለው ነገር ውሃ ያነሳም ነው እያልኩ ያለሁት። በዚህ ላይ ደግሞ አገር የመፍረስን እንደ ማስፈራሪያ ይዘው አትምጣ። ኦልሬዲ እያፈረሳችሁት ነው ያላችሁት። ኦልሬዲ ለንጮ ለታ እኮ ነገረን እኮ we have to deconstruct ኢትዮጵያ to reconstruct ኦሮሚያ እኮ ተብለናል እኮ አይደል? በአደባባይ እኮ የተነገረን እኮ ደም የሚፈሰው ሀገር እያዋደድን ስለሆነ ነው እኮ ተብሎ ተነግሮናል እኮ። 11 ምናምን የሚሆኑ የፖለቲካ ፓርቲዎች እኮ ኢሊሊ ሆቴል ከ4 ኪሎ ዎኪንግ ዲስታንስ ቁጭ ብለው ኦሮሚያን ሀገር እናረጋለን፣ ኦነግ ሸኔን የእኛ መከላከያ ሰራዊት እናረጋለን ብለዋል እኮ። ስለዚህ አሁን አቶ ኤርታቸው የሚባሉ በቃ እድሜ ልክሳቸው እንዳሉት እድሜ ልካቸውን በቃ በገባቸው ልክ ሲነሱ ሲወጡ ሲወርዱ አሁንም እዚህ ሲያትል ኑሯቸውን ለማሸነፍ ደፋ ቀና የሚሉ ሰው ከሆኑ ምሁራኖች ጋር ተሰብስበው በቃ የሆነን ጽሁፍ ሲበዙ ኤክሳይትድ ሆነው ይዘውት መጡ። እኔ የጻፉትን ሰዎች በቃ መናገር ያስፈልገው እንጂ አውቃቸዋለሁ። አንዳንዶቹ ጋር አብሬ ሁሉ እንትን ብያቃለሁ። ግን አሁን ካለው ፖለቲካ ነባራዊ ፖለቲካ ሁኔታ ጋር የተፋቱ ናቸው። በቃ አንደርስታንድ አያደርጉትም አጠቃላይ እንትኑን እና ለዚህ ነው ይሄን አያሳስበኝም። ግን ይሄ የሚያሳይ ግን የብልጽግና ሰዎች ከዚህ አጀንዳ አገኘን ብለው በዚህ ልክ መጥቶ አያና ሱፉን ግጥም አድርጎ ለብሰው መጥቶ በቃ ሊነግር ይፈልጋል። በቃ እናንተ እንደዚህ በጥላቻ ምናምን ስርዓቱ በጥላቻ ላይ የተገነባ ነው ወዳጄ። ራሱ አሁን ያለው ኢትዮጵያ ውስጥ የሚንቀሳቀሰው ስርዓት አዲስ አበባ ውስጥ ከፍተኛ የኦሮሞ ጥላቻ አለ ብሎ ሲነግርህ እኮ አብይ አህመድ ምንድን ነው እያለ ያለው? አዲስ አበባ ውስጥ ኦሮሚያ የተለየ ጥቅም ያስፈልገዋል እያለ እኮ ነው። ሌላውን ሁለተኛ ዜጋ እያደረገልን እኮ ነው ያለው። ይህን ስርዓት የሚያራምድ ይህን ስርዓት የሚደግፍ እንደገና መጥቶ ደግሞ በላይ ቁጭ ብለው ጭራሽ ጋዝ ላይት ሊያደርግ ሲሞክር ይሄ ኤቪደንስ ሊሆን የታየ የሚታይ የሚዳሰሰውን እውነት ልክ አብይ አህመድ እንደሚለን አለ አይደል? ኢትዮጵያ ውስጥ ሚራክል ተፈጥሯል። ኢትዮጵያ ውስጥ ያለው ልማት ሚራክል ነው እንዳለን እንደሱ አይነት ነገር ነው እየሰማን ያለ ነው። ስለዚህ እናንተ ይሄንን ማኒፌስቶ ለመተቸት የመጨረሻው መስመር ላይ የምትሰለፉ ናቸው። ከተቻችሁ ኦኬ፣ ይሄን ማኒፌስቶ እንዲያው ሌላው የደቡብ ህዝብ ቢተች፣ አፋሮች ቢተቹ፣ ሶማሌዎቹ ቢተቹ፣ ሌላው ቢተች፣ እሺ አፓርታይድ የሆነ ኮንስቲትዩሽን እኮ ነው ያለው ኦሮሚያ የሚባለው ክልል ውስጥ እኮ። ኦሮሚያ ውስጥ 20% ሌሎች ብሔር ብሔረሰቦች ይኖራሉ ብሎ በሴንትራል ስታቲስቲክስ አውቶሪቲ ያለው ክልል ግን የስልጣን ባለቤቱና በፌዴሬሽን ምክር ቤት ብቸኛ ተወካይ ኦሮሞ የሚባለው ብሔረሰብ ነው ሲልክ 20% የሚሆነውን ህዝብ ስቴትለስ ፓወርለስ ማድረግ እኮ ነው። የስልቀጣ ስራ እኮ ነው እየተሰራ ያለው። ስለዚህ ማን ነው መጨነቅ ያለበት? ማን ነው መፍራት ያለበት? ማን ነው መስጋት ያለበት? አማራው ነው የሚያሰጋው? እንዲህ ራንደምሊ ከፋኖ ጋር ምንም አይነት ግንኙነት የላቸው። አሁን ጋር ሸታቸው ቅድም ሲናገር እንትና ጋር ከፋኖቹ ጋር ተገናኝቶ ከፋኖቹ ጋር ማይገናኝ ሰው የለም። ቅድም እኮ ነፃነት ነገርህ እኮ ፋኖቹ ጋር ደውዬ እንደዚህ ብዬ ምናምን ይልሃል። እዚህ ጋር ቁጭ ብሎ አንዱ ምክንያቱም የፋኖ ትግል የህዝብ ትግል ነው። የህዝብ ትግል ነው ሲባል እኔ የማውቃቸው ፋኖች አሉ ማለት ነው። አማራ ኪላ የሚያውቃቸው ፋኖች አሉ፣ ሞሽ የሚያውቃቸው ፋኖች አሉ። ደውለው ሊነጋገሩ ይችላሉ ማለት ወንድሞቻቸው ስለሆኑ ማለት ነው። ስለዚህ አቶ ኤርታቸው መገናኘታቸው የፋኖን ትግል ለመጠምዘዝ አቅም አላቸው ማለት አይደለም። ወይም ደግሞ ያ ፓወሩ አላቸው ወይም ብሬን ፓወሩ ኑሯቸው እነሱን ኮንቪንስ አድርገው አይዲዮሎጂውን ኤክስፕሌን አድርገውላቸው አግባብተው ቀረጹት ማለት አይደለም። ግን ይችን ነገር እንትን ለማድረግ የብልጽግና የካድሬ ሰራዊት ምን ያህል እየተጋጋጠ ነው። ስለዚህ አሁን ኢትዮጵያ ውስጥ ያለው ችግር ወይም ደግሞ አሁን ይሄ እንደ ሀገር መኖር አቃተን እንደዚህ ምናምን የሚባለው ነገር ከእንዲህ አይነት አስተሳሰቦች የሚመነጭ አይደለም፣ ካለው ስርዓት የሚመነጭ። አሁን ይሄ በዚህ የሆኑ ሰዎች ተሰባስበው ማኒፌስቶ ጽፈው ምናምን መጡ ከሚለው የመነጫ ኦልሬዲ ያንን በደንብ በተቀናጀ መልኩ በህገ መንግስት በምን ጸድቆ መሬት ላይ ያለው ስርዓት እያሳደደን እያለ
የሆኑ ሰዎችን ቅድም እንዳልኩት ተሰባስበው በቃ ዝም ብለው ከዋትሳፕ ግሩፕ ጀምረው ኢትስ ዋትሳፕ ግሩፕ ትረስት ሚ ድርጅት እንደዚህ አይነት ድርጅት የለም ካለ ይሄው እኔ በጋሽ ሽርታቸው ፊት እኔ $500 ሰጣለሁ። እሺ ጋሽ ሽርታቸው የድርጅቱን ላይሰንስ ካሳየ እዚህ ላይ ቴዲ ቤት ታንክ ዩ እንደሌለ ስለማቀረብ እዚህ ሰው የዋትሳፕ ግሩፕ ነው። ታንክ ዩ እሺ ቴንክ ዩ አማራ ስትሮንግ ሞሼ ነው አይደል? አዎ ቴዳ ቅርታ እድል ብትሰጠኝና ስራ ስለምገባ ቆይ አይ በሰዓት ነው ኦኬ ከፈቀድክልኝ ኢትዮ ላቭ በተራ ነው አዲስ ነው መሰለኝ በተራ ነው የምናወራው ግን እንዳካሄድ አቶ ይርታቸው 500 ብሬን ይፈልጋሉ እያሉ ነው አላቸው ሳይኮን 500 ብር አለ አያና ግማሹን ብጋራህ ልትል ነው ተነጋግረው ቢበሉ ነው አይ የደከሙበትን እሺ ልቀጥል ቴዲ ሜቢ ተራውም የኔ ይመስለኛል ግን ሜቢ አገር ስላለው ሰዓት ስለሄደ ኢትዮ አይደለም እኔ ስታወራ እየሰማሁ ነው ትንሽ ስርዓት ያለው ውይይት ስለሆነ የምናደርገው በጣም የምትቸኩሉ ሰዎች ካላችሁ ምንም ማድረግ አልችልም ስራ አሳልፌ ልሰጣችሁ አልችልም በተራ በቀደም ተከተል ስለሚሄድ ማለት ነውና ወይ የምታደርጉትን አድርጋችሁ ተመልሳችሁ ትመጣላችሁ በተረፈ መጠበቅ አለባችሁ ተራችሁ ምንም ማድረግ አልችልም ከዛ ከሞሼ ቀጥሎ ወደ ኢትዮ ላቭ ከዛ ሌልና እንሰማና ላቶ ይርታቸው እድል ሰጣሉ ከዚህ በኋላ ሁለት ዙር ማክሲመም ካወራን በኋላ እንሰናበታለን እሺ ሞሼ ሰላም ቴዲ ሰላም ብያለሁ ሁላችሁንም እዚህ ያላችሁትን አለው እግዚአብሔር ይመስገን ትንሽ ነገር እናወራ አንኤክስፔክትድ ነው ግን ደግሞ በሌላ መንገድ የሚጠበቅ ነው አዝናለሁ ለጋሽ ይርታቸው የትሮይ ፈረስ በግሪክኛ በአማርኛ ደግሞ የጦስ ዶሮ ሆነው ነው የመጡት የላከውን ማን እንደላከው እንዴት እንደሆነ በደንብ አድርገን ሴራውን እንገጣጥመዋለሁ ቀናት ነው ያው የሚያስፈልገው ጅምሩም ስላለ ቅድም እርሶ እየተጠየቁበት የነበረው አንድ ቤት ሮም ውስጥ አነስ ያለ ሮም ውስጥ አይቻለሁ ሰነዱን አሁን ነው የተላከልኝ በደንብ አነበዋለሁ እዛ ላይ የሰዎቹንም ስም ዝርዝር እያየው ነበር እዛ ላይ የተቀመጡት ሰዎች እርስ በርስ እንኳን መግባባት የማይችሉ አንዳንዶቹ የአንድ ክልልን አደረጃጀት ሲፈጥሩ የነበሩ ሌሎኞቹ የሌላ ክልል አደረጃጀትን ለማዋቀር ሲለፉ የነበሩ ጭራሽ በአላማ አንድ ሊሆኑ የማይችሉ ሰዎች ተሰብስበው የሆነ ድርጅት መስርተው የሆነ ማኒፌስቶ አዘጋጅተው መጥተዋል ስለዚህ ክሯን በደንብ አድርገን ጎትተን 4 ኪሎ እናደርሳታለን ችግር የለውም እሱ ግን አንድ የሎጂክ ጥያቄ ለና አያና መጠየቅ አያና ሲሳይ እንዳለው እዚህ ጋር አሁን መተስትል እንዲህ የምታወራው ነገር እውነት ለመሆኑ እንኳን ትንሽ ማስረጃ ቢሆን ማድረግ የነበረብህ ከኢትዮጵያ ውጪ የሚኖሩ በመንግስት በጀት አገር ቤት ገብተው አዲስ አበባ ላይ ተቀምጠው የኢትዮጵያን መከላከያ ሰራዊት ቦኔት ቀይ ቦኔት አድርገው በመንግስት ተመርተው የክብር ዕውቅና ተሰጥቷቸው ብሔር ብሔረሰቦችን ጥንብና ግም እያሉ የሚሳደቡ ቴሌቪዥን ላይ ጭምር እየቀረቡ የሚኖሩ ሰዎችን ከመንግስት ጋር ንክኪ ያላቸውን በቀጥታ ጥበቃ የሚደረግላቸውን ሰዎች አንድ ቀን ተሰሚነትህን በመጠቀም እንደዚህ ማድረግ የለባችሁ መንግስት ህጋዊ እርምጃ ውሰድ ስትል ሰምተና አናውቅም እዚህ ጋር መተህ ይሄ ነገር ተገኘ ብለህ የሰራችሁት እናንተ ስለሆናችሁ የፈጠራችሁት እናንተ ስለሆናችሁ ተሯሩጣችሁ መጣችሁ አንድ ቀን እኔም አንተም ሁላችንም የምናውቃቸው ሰዎች በብሔር መንግስት ከወጣበት ብሔር የሆኑ ሰዎች አዲስ አበባ ላይ ተቀምጠው የኢትዮጵያን መከላከያ ሰራዊት ዩኒፎርም አድርገው ብሔር ብሔረሰቦችን ጥንብ እንደዚህ እያሉ የሚሰድቡ አሉ አያና ለሎጂክ እንደው ለፈጣሪ ብለህ አንድ ቀን ገጽ ላይ ወጥተህ እነዚህን ሰዎች አውግዘህ ታውቃለህ መንግስታችንን እያስጠላ ነው ብሔራችንን ከኛ ውስጥ ወጥተህ እንደዚህ እያስደረክ ነው ብለህ ታውቃለህ በምን ሞራል ይሄን ለመተቸት መጣ ዛሬ በምን ሞራል መጣ መጀመሪያ የሞራል ጥያቄ እናንሳ ብዬ ነው የጋሽ ይርታቸውን ጉዳይ ችግር የለውም በሞራል ደረጃ ግን ይሄን ነገር ለመተቸት መጀመሪያ በአገር ቤት በበጀት ደረጃ ተቀምጠው የተቀመጡ ሰዎችን እንኳን በድፍረት መተቸት አልቻልክም ስለዚህ ፖለቲካሊ ሮንግ ነህ አላማህ ሌላ ነው አላማችሁ ሌላ ነው እዚህ ጋር ልትከላከሉ የመጣችሁ በቀናነት የሐሳብ ደስ ብሎ ያላላችሁ ሰዎች እናንተ ሐሳባችሁን አከብራለሁ ግን ምንም የማለት አቅም እያላችሁ የመተቸት አቅም እያላችሁ
የአጀንዳው ተባባሪ የሆናችሁ ግን ያልተቻችሁ ሰዎች ዛሬ ይሄን ለመተቸት መምጣታችሁ ስህተት ነው። ይሄን እንደረምት ይወሰድ። ሁለተኛ ቴዲ ዞር ብለህ ነበር ስናገር ሰነዱ ላይ የተጻፉት ሰዎች ከላይ ያሉ ቅድም አቶ ኤርታቸው ሌላ ቤት እያወሩ እየተጠየቁ አይቻለሁ። አነስ ያለ ቤት ውስጥ ለመግባት ስላልተመቸኝ ነው ስራ ቦታ ስለነበርኩ እማውቃቸው ሰነዱን ካዘጋጁት ውስጥ እንደ ኮሚቴ ወደ 13 የሚሆኑ ሰዎች ናቸው። ፐርሰናሊ አንዳንዶቻቸውን የፖለቲካል ሂስትሪያቸውን አውቃለሁ። አማራ ክልልን በመስበር ከዚህ ቀደም ብሎ የጊዮናዊ ክልል የጎንደር ክልል ምናምን ብለው አጀንዳ ሲያዋቅሩ የነበሩ ሰዎች የማይገናኝ የፖለቲካ መንገድ ያላቸው ሰዎች በዚህ ሰነድ ዙሪያ ተገናኝተዋል። ካን ዩ ቢሊቭ ኢት? የማይገናኝ አንዳንዶቹ ምድር ላይ ካሉ የምናውቃቸው ፖለቲካሊ አፍሌሽን አላቸው የክልል ጥያቄን ከሚደግፉ ጋር እዚህም እዛም ከሚታዩ ሰዎች ጋር ያሉ ናቸው። ስለዚህ ክሯን ስንጎትታት መጀመሪያ ዶሮዋ ባህር ዳር በአዴን ጋር ትደርስና በደንብ ስንስባት ደግሞ 4 ኪሎ ነው ብትደርስ። ትንሽ ቀናት ደግሞ ካየኸው በደንብ ትወጣለች። አቶ ኤርታቸው ምስጊን ናቸው፣ የትሮይ ፈረስ ናቸው። ለትግሉ ካላቸው ቀናነትና የሚጻፈውን ነገር ዲፕሊ ካለመረዳት ይሄ የሆነ ቦታ ጋር ስታግናንት የሆነ የፖለቲካ ነገሮችን የመመልከት አቅማቸው እዛ ጋር ስለሆነ ጭነው ነው የመጡት። ግን ባክፋየር አድርጎ የአማራን ፋኖ እንደ ፋኖ ሊያጠለሽ የሚችል ነገር ነው ያመጡት። ውድመት ነው ያደረሱበት፣ ትልቅ ውድመት። ለዚህ ይቅርታ መጠየቅ ያስፈልጎታል። ግን በዋነኝነት ምንድነው ሊገኝ ያለው? ቅድም ስጠይቅ አኪላን ሰምቻለሁ፣ በተወሰነ እጋራዋለሁ ሐሳቡን። ምንድነው ሊገኝ የተፈለገው ከተባለ ትናንትና አማራ ክልል ውስጥ የወጡ ሰልፎችን አይታል። ዴሊብሬትሊ በጫናም ያለ ጫናም የወጡ ሰልፎችን የዛ ተቀጥላ ነው። ከዚህም በኋላ የሚከሰቱ ነገሮች አሉ። ወልቃይት አካባቢ ሊፈጠር የተፈለገ ነገር የዛሬ 2 ቀን 3 ቀን ነበረ፣ እናውቃለን። ፋኖን ከወልቃይት አካባቢ ካለ ኃይል አማራዊ ኃይል ጋር ልዩነት እንዲፈጠር ለማድረግ ሲጣር ነበር። ምን ማለት ነው? ከኤሪያው ላይ ፋኖን ኒውትራላይዝ ማድረግ ይፈልጋል። ሙሉ ከአማራ ክልል በጦር ማሸነፍ ያልቻለውን ኃይል በእንደዚህ አይነት ሳቦታጅ በመስራት ከተሸካሚው ማህበረሰብና ከሌላው ኢትዮጵያዊ ተስፋ ሊያደርገው ከሚችል ከሌላው ኢትዮጵያዊ ከሌላው ኢትዮጵያ ውስጥ ማውጣት ያስፈልጋል። ስለዚህ ይሄን ነው ሊሰራ የተሞከረው። ምንም ሩቅ የሚያስኬድ ነገር አይደለም። ይሄን ነጥብ ደግሞ እናውቀዋለን። ልንከላከል የምንችለው ይሄን ምንድነው? የዶሮዋን መነሻ በደንብ ጎርጎሮ ማውጣት ነው። አሁንና አያና ስለወጡ የት መድረሻው የት እንደሆነ እናውቃለን። ይሄን ነው ለሌ የምችለው። ሁለተኛ ላይ ይመለሳል። ቴንክ ዩ ሞሼ። ከዛ አይ ቲንክ ኢትዮ ላቭ ነው መሰለኝ። እሺ ኢትዮ ላቭ። ኦኬ አመሰግናለሁ ቴዲ በድጋሚ። ሜቢ እንግዲህ እኔ አንድ ጥያቄ በውስጤ ይጭራል። አሁን የአማራ ማንነት ያላቸው ወንድሞቼ ይህንን ማኒፌስቶ ወደ መንግስት ሊወረውሩት ይፈልጋሉና ሜቢ ይሄ ማኒፌስቶ ኦላ ወይም ከፋው ወይም ደግሞ ቲፒኤልኤፍ አውጥቶት ቢሆን ምን አይነት የፖለቲካ እንድምታ ይኖራቸው ይሆን ብዬ አሰብኩኝ ወንድሜና አሁን የተቸገርነው ነገር አሁን ቴዲ ምንድነው አሁን እንደ አንድ አማራ መደራጀት ራይት ነው። እኔ ማንም ሰው በራሱ ብሔር ኮርቶ በራሱ ማንነት አምኖ በራሱ የፖለቲካ አይዲዮሎጂ አለኝ ብሎ መቀጠል ይችላል። ነገር ግን አማራ እንደ አማራ የሚደራጀው የኦሮሞን ፖለቲካና የኦሮሞን ማንነት በሚያቋሽሽ መልኩ መጓዝና ሁሉ ጊዜ ያንን አሳንሶ በማየት ውስጥ ከሆነ ፖለቲካው ይሄ አደገኛ ነገር ነው። ሊያራምድም የማይችል የትም ሊደርስ የማይችል ፖለቲካ ነው የሚሆነው። አንዳንድ ጊዜ እኔ ሳረገው ጽድቅ እከሌ ሲያረገው እርኩስ የሚሆንበት መንገድ አይገባኝም። ግልጽ በግልጽ መነጋገር ያለብን ጉዳይ ዛሬ ላይ የኦሮሞ ጥንፍ የወጡ ግለሰቦች ይህንን ማህበረሰብ ወክላሉ የሚሉ ሰዎች አማራ ላይ ነው ዲፔንድ የሆነ ፖለቲካ የሚሰሩት። አማራ ነኝ የሚል ደግሞ የአማራ ተወላጅ የሆነው ግለሰብ ቡድን ስብስብ ኦሮሞ ላይ ነው ዲፔንድ ነው ፖለቲካውን የሚሰራው። እነዚህ ሰዎች የሚወክሉት ራሳቸውን እንጂ ማህበረሰብ አይደለም። ክሊርሊ ነው የምነግርህ። ምንም አይነት ፖለቲካቸው ደግሞ እዚህ ግባ የማይባል አንድ ጠብታ ዋጋ ሊሰጥ የማይችል የደከመ ፖለቲካ ነው የሚሰሩት። ምክንያቱም ይሄ ህዝብ ደግሞ የዛሬ 7 ዓመት አይደለም የተዋደደው የተጋባው አብሮ የኖረው የረጅም ዓመት የጉርብትና ታሪክ ያለው ማህበረሰብ ይሄንን 7 ዓመት በጣም ደነሱበት፣ እስክስታ መቱበት፣ ዘፈኑበት፣ ቀረርቶ መጣ። አሁን ደግሞ ማኒፌስቶ መጣ። በዚህ ሰዓት ይሄ ማኒፌስቶ ምንድነው ኮሩ? ኦኬ ለምንድነው የመጣው? ማንስ አመጣ? ማንስ ነው ደግሞ ዲፌንስ ላይ አድርግ እየሞከረ ያለው? በዚህ በጣም የሚደንቅ ነገር ነው።
ኤርታቸው ሰንበዲ አኪላ አማራው ምናምን ይባሉ ሰዎች ማን ነው ይህንን ማኒፌስቶ ያመጣው? ምንድን ነው የተፈለገው? እዚህ ጋር አሁን ምንድን ነው እንደምታው ዛሬ ላይ መንግስት ወደፊት እየተጓዘ ከኤርትራ ጋር ያለውን ጉዳይ ለመፍታት ስለ ቀይ ባህር እያሰበ ነገ አባይን አስመርቃለሁ እያለ ዛሬ ቲፒኤልኤፍ የፈረገጡ ሰዎችን ወደ መሀል አመጣለሁ እያለ በሚያስብበት ሰዓት 70% የፋኖ ታጣቂ ነኝ ባይ እጅ ሰጥቶ ወደ ሰላም በሚመጣበት ሰዓት ይሄንን ፖለቲካ በየት በኩል መጣ? እነማን አሰቡት? እነማን ጻፉት? የጻፈው ሰው የማይታወቀው ፖለቲካ አይዲዮሎጂ ዛሬ መጥቶ ዲፌንስ ያደረጉ ያሉት እነማን ናቸው? በጣም በሚደንቀኝ ነገር ደግሞ ለምሳሌ አያናን ለመተቸት ለመተቸት የሚጥሩ ሰዎች አሉ። እነዚህ ልጆች ለኔ ኢትዮጵያውያን ናቸው። አያናን ከኦኔግ ጋር ልታያይዙ አትችልም። አያናን ከከፋው ጋር ልታያይዙ አትችልም። አያና ራሱን ሆኖ ስለ ኢትዮጵያን ፖለቲካ፣ ስለ ኢትዮጵያን አይዲዮሎጂና ስለ አንድነት የሚሰብክ ነው እስከማውቀው ድረስ። ለምሳሌ ይሄ ሰው አሁን የሚናገረው ወጣት ያያና ቦታ የሆነ ሰው ለምሳሌ ሎቲ የሚባል ሰው የሆነ ሰዎች መጥቶ ኦኔግን የሚደግፉ ሰዎች ቢመጡና እነዛ የዘር ፖለቲካ የሚያራምዱ ሰዎች ጋር ምን አይነት ንግግር ሊነጋገሩ ይችላሉ ብዬ ሳስብ ይሄም ይገርመኛል። አሁን ኒውትራል የሆኑ ሰዎች ስለ ኢትዮጵያዊነት ለመናገር አንድነት እንዲመጣ ሰላም እንዲሰፍን አንተም ልክ አይደለም የሚሉ መሀል ላይ ያሉ ሰዎችን ወደ አንድ ጎራ ወስደህ ለምሳሌ አያናን ብልጽግና ነው ኦዴፓ ነው ትለዋለህ ለናን ባዴነች የሚል ስያሜ እየሰጠ የምንተች ከሆነ ማን ነው ላንተ ንጹህ ሰው? ማን ነው ላንተ የትክክል እንደ በጣም ውዝግብግብ ያለ ትውልድ ነው የተፈጠረው። ባይዙ እኔ በጣም ነው ማፍረው። በጣም እጅግ በጣም ስፔሻሊ የተመቻቸ ህይወት ውስጥ የሚኖሩ ሰዎች ዛሬ ላይ የሚወክሉት እዚህ ሀገር ውስጥ ያለን ገበሬ ምስኪን ባዶ እግሩን የሚሄድ ዛሬ ማረስ የማይችለውን ወገኑን ፕሮቴክት ማድረግ በማይችልበት መልኩ የዘር ጥላቻን ይዞ ስድብና ናዳ ማህበረሰብ ላይ ይሄዳል። ዛሬ ማን እስቲናና ሀገር ውስጥ ግባና ከታጠቁትም ይሁን ከወረዳ አመራሮች ጋር ሁንና የህዝቡን ችግር ቴስት ታደርጋለህ። ኃላፊነት ቢሰጥና ገባ ብትባል ትመጣለህ? አትመጣም። ውሸት ነው። ኦኬ የምንለው እኔ ወክሏለሁ እኔ ነኝ ይሄን ለዚህ ህዝብ ማስበው የሚል ሰው ዛሬ ያ ወረዳ ያ አካባቢ ሰው ይፈልጋል። ሊያሽማግል የሚችል እርቅ እንዲመጣ የሚፈልግ ሰው ያስፈልገዋልና ኑና እርቅ ላይ ተሳተፉ። መተህ በራ ያለውንም ወረዳ ውስጥ ያለውን ማህበረሰብ እኩል የራስ ዜጋ ስለሆነ ችግር ምንድነው ብለህ ጠይቀህ ናና እንደ ሽማግሌ ማሉን አስታርቅ ቢባል አንድ ሰው አይመጣም። ትክክለኛውን ነገር ነው የምነግርህ፣ አይመጣም። እርቅ ከመጣ ብዙ ገቢዎች ይቀራሉ። እርቅ ከመጣ ብዙ ነገሮች ጥቅሞች ይቀራሉ። እርቅ ከመጣ መገፋት ይመጣል ካሉበት ሀገር። እነዚህ ሰዎች የግል አስተሳሰብ የራስ እኔ አሁን አንዳንዴ መንግስት እንደግፌ ስናገር አንተ ሆዳም አንተ ምን ነው እኔ ሆዳም አይደለሁም። እኔ ለአንድ እንጀራ ማንሰሶ አይደለሁም። ትዳር ያለኝ ህይወት አለኝ የራሴ ህይወት ኑሮ ያለኝ ሰው ነኝ። ስለ ሀገሬ ስል ግን ሁሉ ጊዜም አሁንም ቢሆን አዲስ አበባ ቁጭ ብዬ በዚህ ሰዓት ነገ ጠዋት ስራ ያለብኝ ሰው ነኝ። ሜቢ ዛሬ የድል ስለሰጠኝ ነው ጊዜ ወስጄ ያለችኝን ነገር እንኳን ዲፌንስ ላድርግ ብዬ መጣሁት እንጂ እኔ ወረዳ ሰራተኛ አይደለሁም፣ ካቢኔ አይደለሁም፣ ሰንበዲ ምንም ስለ ሀገርና ግን ለዚህ ወጣት መሪ ዶክተር አብይ አህመድ ቀንና ማታ በቅንነት ዓለምንም ማስመሰል ያንዳንዱ አፉን የሚከፍትበት ሰው ነገር ግን ለአንድ ሰው መልስ ሳይሰጥ ሁሉ ጊዜ ቀንና ማታ ለዳህ ህዝብ ለዚህ ለዳህ ህዝብ የሚሰራውን ስራ ሳላደንቅ ማለፍ ለኔ ንፉግነት ነው። አለበለዛ ህይወት እንደሌለኝ ነው ራሴ ነው የምቆጥረው። ባዶ ሰው ነኝ እኔ። ኢትዮጵያዊ ነው፣ ሀገር ይወዳል። ማንኛውም ብሔረሰብ በአንድ ቀን በአንድ አመቱ ሲያስቀይም አላየንም። ሁሉ ጊዜም ቢሆን በስራ ላይ ያለ ሰው ነው። ሁሉ ጊዜ ማታም ቀንም። ዛሬ አዲስ አበባ ውስጥ ብትወጣ አስፋልት ላይ ታገኘዋለህ ዶክተር አብይ አስፋልት ላይ ጠዋት የሆነ ቦታ ታይዋል። የሚያወራ ሰው አይደለም። የተግባር ሰው መሆኑን ስላየው ይሄን ሰውዬ ለሀገሬ ለልጆቼ ለነገ ለዚች ሀገር ይበጃል ብዬ ስለማስብ ሁሉ ጊዜም ቢሆን በቀናነት ከጎኑ ቆማለሁ። እኛ ዛሬ እዛ ጥግ የምትቆም ሰው አማራ ነኝ፣ እዛ ጥግ የምትቆም ሰው ኦሮሞ ነኝ፣ እዛ ጥግ ትግሬ ነኝ፣ እስኪ አንተ ለማህበረሰብ ምን ሰርተሃል ብዬ ብነግርህ ምንም የሰራውን ነገር ልትቆጥርልኝ አትችልም። ያንዳንዱ አሁን እኔ ቅድም እንዳልኩ እንግዲህ ማል ላይ ስለ ሀገር የሚናገሩ ስለ ሰላም የሚናገሩ ሰዎችን እንኳን ልክ ጽንፍ ወጥቶ ብሔርተኛ ናቸው ብሎ እዛ ብሔር ውስጥ ኮሮጆስ በግድ እየገፉ እያስገቡ ስም የሚሰጧቸው የሚተቿቸው እዚህ ስር በጽሁፍ አይዋለሁ። አንተ ጋላ አንተ ምናምን አንተ ደመጣችሁ ይሉታል። አያና በየትኛው ፕሮግራሙ ወይስ በየትኛው የቪዲዮ ሰርቶ ማህበረሰብን የሚያቋሽሽ ሰውን የሚናገር ሃይማኖትን የሚያሳንስ ስራ ሰርቶ ያውቃልና ነው እንዲህ አይነት ታፔላ የሚለጠፍበትና ይሄም ችግር ነው። ሰው ቢያንስ ጀጅ የምናደርገውን ሰው እንለይ። ያን ሰው በተቻለን አቅም ማን ነው እሱ የሚለውን ነገር እንለይ ለማለት ነው። አመሰግናለሁ ቴዶ። መልካም ምሽት ይሁንላችሁ ለሁላችሁ።
እሺ ቴንክ ዩ። ይሄኛው አሁን የላካችሁልኝ ማኒፌስቶ የመጀመሪያው ስሪት ቁጥር 1 ተሰርዞ እንግዲህ መሰረዝ ማለት ይርታቸው ሲደርሰው ያስረዳናል። ትክክለኛው ይሄ ነው ለማለት ፈልገው ሊሆን ይችላል አይደል? ስሪት 2 ነው ትክክለኛው ሪቫይዝድ የሆነ ነው እንደማለት ነው። ስሪት 1 ማለት ቅድም ሳነብ የነበረው በአራቱ የፋኖ አደረጃጀቶች ተጽፎ የቀረበው ማለት ነው። ከዚህ